ሰላም ለእናንተ ይሁን። በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ አብረን የምናየው ሰው ከኃጢአት ልምምድ እንዴት መውጣት ይችላል በሚል ነው። ሰው እንዴት ከኃጢአት ልምምድ ውስጥ መውጣት ይችላል? በክርስቶስ ኢየሱስ ሰዎች ዳግመኛ ሲወለዱ ወይም በክርስቶስ ኢየሱስ ሲያምኑ ከኃጢአት ልምምድ ውስጥ እንዴት መውጣት እንደሚችሉ የእግዚአብሔር ቃል የሚለው እንመለከታለን። እንግዲህ ዘፍጥረት 1:26 ላይ ስንመለከት ሰው እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሰውን ሲፈጥር እንመለከታለን። ይሄም ሰው እንደ እግዚአብሔር አስተሳሰብ ያለው፣ እንደ እግዚአብሔር አመለካከት ያለው፣ የእግዚአብሔር ምክር ብቻ ያለው፣ ኃጢአት የሌለበት ንጹህ ሰው ተደርጎ ነው ሰው ሲፈጠር እግዚአብሔር የፈጠረው። ምንም በደል የሌለበት፣ ስለ ኃጢአት ምንም ግንዛቤ የሌለው፣ ክፉና ደግ የማያውቅ ምን የመሰለ ንጹህ ሰው ነው የተፈጠረው። ሰው ሲፈጠር እንዲህ ነው የተፈጠረው። እግዚአብሔርም የፈጠረው እንዲህ አይነትን ሰው ነው የፈጠረው። ከዛ ዘፍጥረት ምዕራፍ 3 ላይ ነው እንግዲህ ሰው የዲያብሎስን ምክር ሰምቶ ከእግዚአብሔር አስተሳሰብ፣ ከእግዚአብሔር አመለካከት ውስጥ ወይም ከእግዚአብሔር ክብር ውስጥ ሲወድቅ ምናየው እና ዲያብሎስ በሔዋን አማካኝነት መከራትና ከመከራት ምክር የተነሳ እግዚአብሔር አትብሉ፣ ይህንን ከበላችሁ፣ ይህንን ፍሬ ከበላችሁ ክፉና ደግ የሚያሳውቅ ነው እንዳትበሉ፣ ይህን ከበላችሁ ትሞታላችሁ የሚለውን ይህንን የእግዚአብሔር ቃል በእባቡ ወይም ዲያብሎስ በእባብ ተመስሎ ከሔዋን ጋር ባደረገው ምክር ይህንን ብትበሉ እንደ እግዚአብሔር ትሆናላችሁ እንጂ አትሞቱም በሚል ከእግዚአብሔር ተቃራኒ የሆነውን ሐሳብ ወደ ሰዎች በማስገባት ሰዎች የመጀመሪያውን በደል ወይም እግዚአብሔር የሚጠላውን ወይም በእግዚአብሔር ላይ ሰዎችን እንዲያምፁ ሲያደርግ እንመለከታለን። እና የሰው ውድቀት የጀመረው እዚህ ጋር ነው። ምዕራፍ 3 ላይ ሰው ከእግዚአብሔር ሲወድቅ እንመለከታለን። ከእግዚአብሔር ክብር ውስጥ ሲወድቅ በእግዚአብሔር መገኘት ውስጥ እንዳይገኝ በሕይወት ውስጥ እርግማን ሲቀበል በሕይወት ውስጥ ከከበረ ከዛ እግዚአብሔር ከፈጠረበት ከዛ ዓላማ ውስጥ ወድቆ የዲያብሎስን ስራ ሲያደርግ ወይም የዲያብሎስን ምክር ውስጥ ሲኖር እንመለከታለን። እንግዲህ የሰው ውድቀት የጀመረው እዚያ ጋር ነው። ሰው ኃጢአትን የተለማመደው እዚያ ጋር ነው። እንደዚህ ኃጢአትን የተለማመደው የሰው ልጅ እግዚአብሔር ይህንን ሰው እንደገና ወደ ነበረበት ክብር ለማምጣት እግዚአብሔር ያሰበልን ህይወት ነው ዳግመኛ መወለድ የሚባለው፣ ወይም ደግሞ በልጁ በኢየሱስ ክርስቶስ ሰው እንደገና እንዲወለድ በክርስቶስ ኢየሱስ በማመን ከወደቀበት ወደ እግዚአብሔር ክብር ውስጥ ይመጣ ዘንድ እግዚአብሔር ያዘጋጀው ህይወት ነው ዳግመኛ መወለድ ወይም በክርስቶስ ኢየሱስ ማመን የምንለው። አሁን እንደዚህ በክርስቶስ ኢየሱስ ያመነ ወይም ደግሞ ዳግመኛ የተወለደ ሰው እንዴት አድርጎ ከኃጢአት ከየትኛውም የኃጢአት ልምምድ ውስጥ ነፃ እንደሚወጣ የእግዚአብሔር ቃል የሚያይለውን ነው የምንመለከተው። እንግዲህ ስለ ዳግም መወለድ መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 2 ከ1 እስከ 10 ሄዳችሁ ብትመለከቱ እንዴት በክርስቶስ ኢየሱስ ሰዎች እግዚአብሔር ባዘጋጀው የእግዚአብሔር ስጦታ እንደሆነ ደህንነት ከሰዎች ከዛ ከየትኛውም አይነት በበደል ውስጥ የነበሩ ሰዎች እግዚአብሔርን ከማያከብር ህይወት ውስጥ ወጥተው እግዚአብሔርን የሚያከብር ህይወት ውስጥ እንደሚመጡ እግዚአብሔር ያዘጋጀው እንደሆነ ደህንነት ከእግዚአብሔር ዘንድ እንደሆነ በሰው ስራ የሚሰራ እንዳልሆነ የሰው ስራ እንደሌለበት መጽሐፍ ቅዱስ ይናገራል። ስለ ኃጢአት ልምምድ ግን ሰውን ነፃ እንዴት እንደሚወጣ የሚናገር አንደኛ ዮሐንስ ምዕራፍ 3 ከ1 እስከ 10 ሄዳችሁ ብትመለከቱት በተለይ ቁጥር 4 ላይ ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል ይላል። ኃጢአት አመፃ ነው ይልና ይህንን የአመፅ አስተሳሰብ ይህንን የኃጢአት ልምምድ ከዲያብሎስ ሰዎች ተቀብለው በእግዚአብሔር ላይ እንዳመፁና ይህንን ለማፍረስ ደግሞ ኢየሱስ ክርስቶስ ወደዚህ ምድር እንደተላከና በእሱ የሚያምን ሰው ከእንደዚህ አይነት ከዲያብሎስ አሰራርና ከኃጢአት ባርነት ውስጥ ነፃ እንዴት እንደሚወጣ የሚናገር ክፍል ነው።
እና እዛ ክፍል ላይ ሄዳችሁ ስትመለከቱ ቁጥር 9 ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ። የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ እንዴት እንደተገለጠ እንመለከታለን። ምን ሊያደርግ? የዲያብሎስ ስራ ሊያፈርስ። ይሄ የዲያብሎስ ስራ ምንድን ነው ሲባል ኃጢአት ነው። ሰው ውስጥ ኃጢአትን ወደ ሰው ህይወት ውስጥ የከተተ ዲያብሎስ ነው። ኢየሱስ ክርስቶስ የመጣው ሰዎች ከየትኛውም የኃጢአት ባርነት ውስጥ ነፃ ይወጡ ዘንድ፣ ወደ እግዚአብሔር ክብር ውስጥ ይገቡ ዘንድ፣ እግዚአብሔር ወዳዘጋጀው ህይወት ውስጥ ይገቡ ዘንድ ነው እና ኢየሱስ ክርስቶስ መጥቶ በሰዎች ህይወት ውስጥ የኃጢአት ባራ አድርጎ ሲገዛቸው የነበረውን የዲያብሎስ ስራ እሱን ነው ያፈረሰው። በክርስቶስ ኢየሱስ ሰው ሲያምን ዳግመኛ ይወለዳል። በክርስቶስ ኢየሱስ ያመነ ሰው የዲያብሎስ ስራ ከህይወቱ ላይ ፈርሷል። ከዚህ የተነሳ የኃጢአት ባሪያ አይደለም። ከዚህ የተነሳ ከየትኛውም አይነት ከኃጢአት ልምምድ ውስጥ፣ ከኃጢአት ክፋት ውስጥ፣ ከነውር ውስጥ ሰው ከእንዲህ ያለ ስርዓት ውስጥ ነፃ መውጣት ይችላል። ለምን ሲባል ባሪያ ያደረገው ዲያብሎስ ስራ ስለፈረሰለት። በክርስቶስ ኢየሱስ ያመኑ ሰዎች ላይ ይሄ ባሪያ አድርጎ ሲገዛን የነበረ ከዲያብሎስ አሰራርና ከሱ የሱ መንፈስ ተቆጣጥሮን ከያዘበት ያ ህይወት ከህይወታችን ላይ ነው የፈረሰው። ስለዚህ የዲያብሎስ ስራ በእኛ ህይወት ውስጥ አቅምም ጉልበትም እንዳይኖሩ አድርጎ ኢየሱስ ክርስቶስ አፍርሶታል። ከዚህ የተነሳ ሰው ከማንኛውም ከኃጢአት ልምምድ ውስጥ ከኃጢአት ባርነት ውስጥ ነፃ መውጣት ይችላል። ለምን ሲባል የዲያብሎስ ስራ ስለፈረሰለት። ለዚህ ነው ሰው ከኃጢአት ልምምድ ነፃ መውጣት ይችላል። በየትኛውም አይነት የኃጢአት ልምምድ ውስጥ ያለን ሰዎች ከኃጢአት ልምምድ ውስጥ ወጥተን እግዚአብሔር የሚያከብር ህይወት ውስጥ መኖር እንችላለን። መጽሐፍ ቅዱስ ሲናገር ከኃጢአት የተለየ ነው ልክ የሞት ያህል እንደተለየን በሮሜ ምዕራፍ 6 ላይ ይናገራል። ከክርስቶስ ኢየሱስ በሞቱ ምሳሌ አብረን እንደሞትን በጥምቀት ስንተባበር እንደዚሁ በትንሣኤው ምሳሌ ከክርስቶስ ኢየሱስ ጋር ለህይወት ለመኖር እንደተነሳን መጽሐፍ ቅዱስ ይናገራል። ከዚህ የተነሳ የትኛውም አይነት ኃጢአት እኛን ሊገዛን አይችልም። ምክንያቱስ ኢየሱስ ክርስቶስ የሞተልን የኃጢአት ባሪያ እንዳንሆን ነው፣ በኃጢአት ልምምድ ውስጥ እንዳንሆን ነው። ስለዚህ ማንም በክርስቶስ ኢየሱስ ያመነ ሰው ከየትኛውም የኃጢአት ልምምድ ውስጥ ነፃ መውጣት ይችላል። ለምን ሲባል ኢየሱስ ክርስቶስ የሞተልን የዘላለም ህይወት ብቻ ለመስጠት ሳይሆን እዚህ ምድር ላይም እግዚአብሔርን ሐሳብና ፍቃድ የምናረግበት የእግዚአብሔርን ጸጋ ተቀብለን በቅድስና የምኖርበት ህይወትን ነው የሰጠን። የጌታ ስም የተባረከ ይሁን። ምናልባት በህይወታችሁ ውስጥ የኃጢአት ልምምድ ውስጥ ያላችሁ ሰዎች፣ ከአንዳንድ ኃጢአት ልምምድ ውስጥ መውጣት ያቃታችሁ ሰዎች ይህንን የእግዚአብሔር ቃል እግዚአብሔር ያብራላችሁ። ከዛ ህይወት ውስጥ መውጣት ትችላላችሁ። የኃጢአት ባሪያ አይደለንም። ልንሳሳት እንችላለን፣ ልንደክም እንችላለን። የኃጢአት ግን ባሪያ አይደለንም። በክርስቶስ ኢየሱስ ያገኘነው ህይወት በቅድስና የምንኖርበት እግዚአብሔር በሚፈልገው አይነት ህይወት ውስጥ የምንኖርበት የእግዚአብሔር ጸጋ የሞላብን የእግዚአብሔር ልጆች ነን። በክርስቶስ ኢየሱስ ደም በመስቀል ላይ በፈሰሰው ደም በክርስቶስ ኢየሱስ በመስቀል ላይ በቆረሰልን ስጋው በመቆረሱ የተነሳ ይህን ዋጋ ከመክፈል የተነሳ ኢየሱስ ክርስቶስ ስለከፈለልን እኛ የኃጢአት ባሪያ አይደለን። በዚህ ደም ታጥበን ነጽተናል፣ ተቀድሰናል። ከመቀደሳችንም የተነሳ የእግዚአብሔር መንፈስ በእኛ ውስጥ ይኖራል። ይሄ እግዚአብሔር መንፈስ እንደ እግዚአብሔር ሐሳብና ፍቃድ እንድንኖርበት የምንችልበት ጸጋ ተቀብለናል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህ አይነት ህይወት ውስጥ እንድትለማመዱት፣ ይህንን አይነት ህይወት ውስጥ እንድትኖሩ፣ ከየትኛውም ከኃጢአት ልምምድ ውስጥ ነፃ እንድትወጡ የእግዚአብሔር ቃል ስለሚል ወደዚህ ልምምድ ውስጥ እንድትገቡ ይህንን ቃል አካፍላችኋለሁ። ተባረኩ። ጸጋ ይብዛላችሁ በጌታ በኢየሱስ ክርስቶስ ስም አሜን።